አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ድረስ ሰላም ጤና ይስጥልኝ። ክቡራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ ያዝናቸውን ዜናዎች ወደ እናንተ እናደርሳለን። አብራችሁን ቆዩ። በአማራ ክልል በአገዛዙ ኃይሎችና በፋኖ ኃይሎች መካከል እየተደረገ ያለው ውጊያ ዛሬ መልኩንና አይነቱን እየቀየረ ቀጥሏል። የፋኖ ኃይሎች የኮማንዶ ሰልጣኞችን ማስመረቃቸውን አሳውቋል። የአገዛዙ ጦር በበኩሉ ከሰሞኑ በወሎ የደረሰበትን ሽንፈት ተከትሎ በአፋር በኩል ሰራዊቱን በማስጠጋት ዘመቻዎችን እያካሄደ ሲሆን በአገዛዙ ኃይሎችና በፋኖ ኃይሎች መካከል ለመንፈቅ የቀጠለው ጦርነት ዛሬም በከባድ መሳሪያዎች ውድመትን እያስከተለ ቀጥሏል። በክልሉ እየተደረገ ባለው ጦርነት ምክንያት በርካታ ውድመት የደረሰ ሲሆን ከዚህ ውስጥም 6154 ትምህርት ቤቶች መፍረሳቸው ተሰምቷል። በክልሉ ከሚገኙ 11039 ትምህርት ቤቶች ውስጥ 2445ቱም ተዘግተዋል። ተማሪዎች ትምህርታቸውን እንዳይከታተሉ የተገደዱ ሲሆንም ትምህርት መጀመር ከነበረባቸው 7.4 ሚሊዮን ተማሪዎች ውስጥ ደግሞ 4 ሚሊዮን ያህሉ ትምህርት ለመጀመር መመዝገብ እንዳልቻሉ ተሰምቷል። በክልሉ ያለውን ውድመት ማስቆም ያልቻሉት የአገዛዙ ከፍተኛ ባለስልጣን የሆኑት ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ ደግሞ እንዴት ጦራቸውን ከአማራ ክልል ማውጣት እንዳለባቸው አማራጭ ከማቅረብ ይልቅ ታላቁን የአማራ ማህበረሰብ ተላላኪ ሲሉ ወርፈዋል። ይህ በእንዲህ እንዳለ የፋኖ ኃይሎች ልዩ ኮማንዶችን ማስመረቃቸውን አሳውቀዋል። የአገዛዙ ጦር ከሰሞኑ በወሎ ቀጠና የደረሰበትን ከፍተኛ ጉዳት ተከትሎ በአፋር ክልል በኩል ሰራዊቱን በማስጠጋት ዘመቻዎችን እያካሄደ እንደሚገኝም የመረጃ ምንጮች የዘገቡ ሲሆን የአፋር ታጣቂ ኃይሉ ደግሞ ለፋኖ ኃይሎች አጋርነቱን ገልጿል። በአማራ ክልል ላለፉት 25 ወራት በቀጠለው ዘመቻ በርካታ መሰረታዊና ሰብአዊ ጉዳቶች ያስከተሉ ውጊያዎች በሁለቱ ተፋላሚ ኃይሎች መካከል እየተደረገም ቀጥሏል። ከነዚህ ውስጥም ከሰሞኑ በደቡብ ወሎ መካነ ሰላም የተፈጠረው ተግባር ደግሞ የጦርነቱን አቅጣጫ እየቀየረው እንደሚገኝ እየተነገረ ይገኛል። በተያያዘም በክልሉ በቀጠለው ጦርነት ከባህር ዳር ጎንደር የሚወስደው መንገድ ላለፉት 2 ቀናት የተዘጋ ሲሆን በዚህ ቀጠና ከአዲስ ዘመን እስከ ማክሰኝት ባሉ አካባቢዎች ላይም ተመሳሳይ ድርጊቶች ተፈጽመዋል። በሊቦ ከመከም ሚካኤል ደብር ተብሎ በሚጠራው ስፍራም ጠንካራ የተኩስ ልውጦች በሁለቱ ተፋላሚ ኃይሎች በኩል እየተደረገ እንደሚገኝና የአካባቢው ነዋሪዎችን በከፍተኛ ስጋት ውስጥ እንደሚገኙ ተነግሯል። በወሎ ቀጠና ደግሞ አምባሰል ወረዳ በተራራማ ስፍራዎች ላይ የፋኖ ኃይሎች ይገኛሉ በሚል ያገዛዙ ጦር በከባድ መሳሪያ ላለፉት 2 ቀናት ሲደበድብ መቆየቱ ሲታወቅ የፋኖ ኃይሎች በበኩላቸው ልዩ የኮማንዶ ታጣቂዎችን ማስመረቃቸውን አሳውቀዋል። የአገዛዙ ኃይሎች የፋኖ ኃይሎች ይገኙበታል በተባለ ቦታው የድሮን ጥቃት እየፈጸሙ በሚገኙበት በዚህ ሰዓት የአማራ ፋኖ ብሔራዊ ኃይል አፋባ በጎጃም ቀጠና ያስመረቃቸውን እኚህን ኮማንዶች ለልዩ ኦፕሬሽን የመለመላቸው መሆናቸውን አሳውቋል። የአገዛዙ ጀኔራሎች አጥፍተናቸዋል፣ እየለቃቀምናቸው እንገኛለን፣ በዋሻና ገዳማት ውስጥ ተደብቋል የሚሏቸው የፋኖ ኃይሎች በተከታታይ ታጣቂዎችን አሰልጥነው ማስመረቃቸውን ቀጥለዋል። እኚህ አዲስ ተመራቂዎች ለ6 ወራት የሰለጠኑና ለልዩ ኦፕሬሽን የተዘጋጁ መሆናቸውን ነው የታወቀው። የአገዛዙ ጦር ላለፉት ተከታታይ ቀናት በወሎ ቀጠና ያጋጠመውን ለማካካስ በሚልም በአፋር ክልል በኩል ተጨማሪ ኃይሉን በማስገባት ዘመቻዎችን ማካሄዱን ቀጥሏል ሲሉ የዜና ምንጮቻችን ዘግበዋል። በእንዲህ እንዳለ በአፋር ክልል እንደሚንቀሳቀስ ያሳወቀውና ራሱን የአፋር ብሔራዊ አንድነት አብዮታዊ ግንባር በሚል የሚጠራው ቡድን ለፋኖ ኃይሎች አጋርነቱን ገልጿል። ቀይ ባህርን ከኢትዮጵያ አካል እናደርጋለን በማለት የአብይ አህመድ መንግስት የሚቀሰቅሰው ጦርነት በይበልጥ አፋርና አፋርን ለማገዳደል የተጠነሰሰ ሴራ ነው የሚለው ይህ ቡድን በአፋር መሬት ላይ ለአብይ አህመድና ለአገዛዙ ኃይሎች ፍላጎት ማስፈጸሚያ እየሰለጠኑ ያሉ ታጣቂ ኃይሎች አፋርን የደም መሬት ሊያደርጓት እየሰሩ ስለመሆናቸው በመናገር ወቅሷል። ያይዞም የፋኖ ኃይሎች በቅርቡ በወሎ ቀጠና ያደረጉትን ዘመቻ እውቅና እንሰጣለን ሲል መግለጫ ያወጣው ይህ ቡድን አፋርን የጦርነት አውድማ ለማድረግ እየተዘጋጀ የሚገኘው የአገዛዙ ኃይልን እንታገላለን ሲልም በመግለጫው ላይ አካቷል። የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በሀገራችን ላይ የተደቀነውን ብሔራዊ አደጋ በመገንዘብ አብረው መቆም አለባቸው። ገመሎቻችን ጭምር የሚያውቁትን የኢትዮጵያ ሰንደቅ ዓላማ እንዳትወድቅ የምናደርገውን ትግል እንድትደግፉ እንጠይቃለን ሲልም ጥሪውን አስተላልፏል። ፖለቲከኛዋ አቶ ልደቱ አያሌው በአዲስና አነጋጋሪ ጉዳይ ተከስተዋል። ኢትዮጵያ በዓለም የተለያዩ ሀገራት በቅርቡ የታዩ የወጣቶች አብዮት ያስፈልጋታል ሲሉም ገልጸዋል። አቶ ልደቱ በአገዛዙ ላይ ትብብር የሚያደርገው የተለያዩ የተቃውሞ ኃይሎችን የሚያስተባብረው የአብሮነት ኢትዮጵያን በመምራት ይታወቃሉ።
አብሮ መቆም ቀርቶ መታየት አይችሉም በሚል አገዛዙ ይገልጻቸው የነበሩ የተለያዩ የፖለቲካ ኃይሎች በጋራ መስራት መጀመራቸው ደግሞ በአብይ አህመድ አስተዳደር ላይ ድንጋጤ ፈጥሮ ከፓርላማ እስከ ከንቲባ ጽሕፈት ቤት መነጋገሪያ መሆኑ አይዘነጋም። የሆነ ሆኖ አቶ ልደቱ አያሌው የብልጽግናው አገዛዝ የአንድ ሰው ስርዓት ነው ሲሉ ጠርተው በጦርነቶችም እየተሸነፈ ያለ ስለመሆኑ አብራርተዋል። አሁን በስልጣን ላይ ያለው በጥንካሬው ሳይሆን እኛ በተቃዋሚዎቹ ድክመት ብቻ ነው ሲሉም ነው የተናገሩት። ይህ መንግስት በህብሪት ተወጥሮ ትጥቃችሁ አስፈታለሁ፣ አንበረካቸዋለሁ፣ ረግጬ ገዛቸዋለሁ ብሎ ያስነሳቸው ጦርነቶች ሁሉ የትም አላደረሱትም፣ ወደፊትም የትም እንደማያደርሱት በደንብ በገሃድ የታየበት ጊዜ ላይ እንገኛለንም ብለዋል። ልደቱ ይህ መንግስት አያሸንፍም ብቻ አይደለም፣ በጦርነት የመሸነፍ እድሉ እየሰፋ እንደመጣ በግልጽ የታየበት ወቅት ላይ እንገኛለን ሲሉም ለብልጽግናው መንግስት አርድተውታል። የብልጽግናው አገዛዝ በታሪክ ታይቶ በማይታወቅ ሁኔታ የጥፋት አካል ነው፣ ደካማ አስተዳደር ነው ያሉ ሲሆን አክለውም የአብይ አህመድ መንግስት በህዝብ የተጠላ እና ከህዝብ የተነጠለ መንግስት ነው። እስካሁን በስልጣን ላይ የቆየው በተቃዋሚ ኃይሎች በእኛ አለመተባበርና ድክመት ነው ሲሉም ወቅሰዋል። እኛ ይሄንን ችግራችንን የፈታ ማግስት ይህ መንግስት የለም ሲሉም አክለዋል። ላለፉት 7 ዓመታት ሀገሪቱን ለእርስ በርስ ጦርነት የዳረገና ያጎሳቆለ አገዛዝን ስለምን ዓለም አቀፉ ማህበረሰብ እየደገፈ ቀጠለ በሚለው ጉዳይ ላይ ማብራሪያ ያቀረቡት አቶ ልደቱ አያሌው አማራጭ በማጣታቸው ተቃዋሚዎችም ወደ አንድነት መተን አማራጭ መሆን አለመቻላችን ነው ሲሉ አንስተዋል። አሁን ትንሽ እንደ ግሉኮስ እንዳይሞትም እንዳይደንም ለመሰንበቻ የውጭ ኃይሎች የውጭ መንግስታት እርዳታ የሚሰጡትም አማራጭ ስለጠፋ ነው። መንግስትን የሚረከብ ሌላ የፖለቲካ ኃይል በሌለበት ሁኔታ የመንግስት ኮላፕስ ቢያደርግ አካባቢ ወደ ባሰ ቀውስ ሊሄድ ይችላል። ምን አማራጭ አለን ብለው ነው ነጮቹ እየደገፉትና እየደጎሙት ያሉት ሲሉም ተናግረዋል። እንዲያም ሆኖ ከቅርብ ጊዜ ወዲህ የታዩትን የተቃዋሚዎች መቀራረባውን ያነሱት አቶ ልደቱ አያሌው ነገር ግን በሰላማዊ ትግል አለን የምንል አካላት መሳሪያ አንስተው እንደሚታገሉት መስዋዕትነት ለመክፈል እየተዘጋጀን አይደለም በማለት አንስተዋል። በትጥቅ ትግል የሚያምኑ ሰዎች አሁን መንግስት በሚያምንበት ቋንቋ ባፈሙዝ እያነጋገሩት ይገኛሉ። በዚህም መስዋዕትነት እየከፈሉ ይገኛሉ ያሉ ሲሆን በሰላማዊ ትግል የምናምነው ኃይሎች ግን እስካሁን እያወራን ነው፣ ተግባር ላይ ዜሮ ነን ሲሉ አክለዋል። ሰላማዊ ህዝባዊ እምቢተኝነት በዋናነት የሚካሄደው በከተማ ህዝብ ነው። በዋናነት የሚካሄደው በተማረው በነቃው ማህበረሰብ ነው። ይህ ህዝብ ጠባቂ ነው የሆነው ያሉት አቶ ልደቱ አያሌው እኛ ተቃዋሚ ኃይሎች ዝም ብለን ቁጭ ብለን ተቺ ነው የሆነው። ይህ ደግሞ መቆም አለበት፣ ላመንበትና ለቆምንለት ዓላማ ዋጋ መክፈል አለብን ሲሉ አቶ ልደቱ አያሌው አክለው ተናግረዋል። ድና የተከበራችሁ አድማጭ ተመልካቾቻችን እኛም ለሰዓት ያዝንላችሁ አጫጭር መረጃዎች እነዚህ ይመስሉ ነበር። ወዳችሁና ፈቅዳችሁ ስላዳመጣችሁን አብራችሁን ስለነበራችሁ ከልብ አመሰግናለሁ። ለቤታችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በትህትና በመጠየቅ እሰናበታለሁ። ሰላም ለኢትዮጵያ፣ ሰላም ለሰው ልጆች ሁሉ ይሁን። ቸር ያሰማን። ሻሎም